የዓለም ጤና ድርጅት ያረጋገጠው አዲሱ የሃንታ ቫይረስ ከፍተኛ ገዳይነት ከውስን ስርጭት ጋር እንዳለው በመጥቀስ እስካሁን 5 ሰዎች በበሽታው መያዛቸውን አረጋገጠ። የአሜሪካ እገዳ የኢራንን የነዳጅ ንግድ ማናጋቱ ተሰማ። ክሬምሊን በምዕራባውያን ሚዲያዎች ላይ በሩን ዘጋ። የሞስኮ የድል ቀን ሰልፍና ሚዲያውም ውጥረት ውስጥ ገቡ። በአሜሪካ ኢራንና የተባበሩት አረብ ኤሚሬትሶች መካከል የተኩስ ልውውጥ ቢደረግም የተኩስ አቁም አሁንም እንደጸና መሆኑን ትራምፕ ገለጹ። በጀርመን ባንክን ላይ የተቀናጁ ዘራፊዎች ኢላማ ማድረጋቸው ተሰማ። በኢትዮጵያና ሱዳን ድንበር ያንዣበበው የጦርነት ዳመና የቀንዱን ቀውስ የሚያባብሰው አዲሱ የጂኦፖለቲካዊ መፍጠሩ ተመላከተም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የዓለም ጤና ድርጅት ያረጋገጠው አዲሱ ሃንታ ቫይረስ ከፍተኛ ገዳይነት ከውስን ስርጭት ጋር እንዳለው በመጥቀስ እስካሁን 5 ሰዎች በበሽታው መያዛቸውን አረጋገጠም። የዓለም ጤና ድርጅት WHO 5 ሰዎች በከፍተኛ ገዳይነቱ በሚታወቀው ሃንታ ቫይረስ መያዛቸውን ማረጋገጡን ተከትሎ ክስተቱ የዓለም አቀፉን ማህበረሰብና የጤና ባለሙያዎችን ትኩረት እየሳበ ይገኛል። ምንም እንኳን የተጠቂዎቹ ቁጥር አነስተኛ ቢመስልም የቫይረሱ አስደንጋጭ የሞት ምጣኔ የጤና ተቋማት ጉዳዩን በንቃት እንዲከታተሉት አስገድዷቸዋል። እንደ መረጃዎች ጠቋሚነት የሃንታ ቫይረስ አደገኛነት በዋናነት የሚለካው በከፍተኛ አውዳሚነቱ ነው። በቅርቡ ዓለምን ከጫፍ እስከ ጫፍ አዳርሶ የነበረው የኮቪድ-19 ወረርሽኝ ያስከተለው የሞት ምጣኔ በአማካኝ 1% ገደማ እንደነበር ሲታወስ፣ የሃንታ ቫይረስ ግን በበሽታው ከሚያዙ ሰዎች መካከል እስከ 40% የሚደርሱትን ለህልፈት ይዳርጋል። ይህ አሃዝ ቫይረሱ በሰው አካል ውስጥ ከገባ ምን ያህል ከፍተኛ ጉዳት ሊያደርስ እንደሚችል በጉልህ የሚያሳይ ነው። ይሁን እንጂ ይህ ከፍተኛ ገዳይነት ያለው ቫይረስ ዓለምን ዳግም እንደ ኮቪድ-19 በወረርሽኝ ስጋት ውስጥ እንዳይዘፍቅ የሚያደርገው አንድ እፎይታ የሚሰጥ የሕክምና እውነት አለው። ይኸውም ቫይረሱ ከሰው ወደ ሰው የመተላለፍ ባህሪ የሌለው መሆኑ ነው። በመሆኑም በአየር ላይ ወይም በማህበራዊ ግንኙነት ወቅት ከታመመ ሰው ወደ ጤነኛ ሰው ስለማይተላለፍ እንደ አዲስ ዓለም አቀፍ ወረርሽኝ ፓንደሚክ ተከስቶ የዓለምን በሮች የማዘጋትና የሰዎችን የዕለት ተዕለት እንቅስቃሴ የማስተጓጎል አቅሙ እጅግ አነስተኛ ነው። 5 ሰዎች ብቻ በቫይረሱ መያዛቸው በቁጥር ሲታይ እንደ ቀላል ዜና ሊታለፍ የሚችል ቢመስልም የዓለም ጤና ድርጅት ግን ይህንን ጉዳይ አረጋግጦ ማውጣቱ ከጀርባው ጥልቅ መልእክት አለው። የጤና መረጃ ተንታኞች እንደሚገልጹት ተቋሙ ሁኔታው ክፉኛ ካላሳሰበውና አቅም ያለው ስጋት ካልሆነ በስተቀር የጥቂት ሰዎችን መታመም በይፋ አያሳውቅም። በመሆኑም ይህ ክስተት ከወዲሁ ከፍተኛና የቅርብ ክትትል ሊደረግለት እንደሚገባ አጽንኦት ተሰጥቶታል። በአጠቃላይ የሃንታ ቫይረስ ወቅታዊ ሪፖርት ዘመናዊ ዓለም ከኮቪድ-19 ባገኘው ትምህርት ልክ ለማንኛውም አዲስ የጤና ስጋት ፈጣን ትኩረት በመስጠት በተጠንቀቅ ላይ መሆኑን የሚያሳይ ማሳያ ሆኖ አልፏል። የቫይረሱ ውስን ስርጭት አጽናኝ ቢሆንም አደገኛ ገዳይነቱ ግን የህዝብ ጤና ተቋማት አይናቸውን እንዳይነቅሉ የሚያደርግ ሆኗል። የአሜሪካ እገዳ የኢራንን የነዳጅ ንግድ ማናጋቱ ተሰማ። በአሜሪካና በኢራን መካከል ያለው ውጥረት አዲስ ምዕራፍ ላይ መድረሱን ባመላከተ ክስተት የአሜሪካ ማዕከላዊ እዝ የኢራንን የነዳጅ ንግድ ሙሉ በሙሉ ለማሽመድመድ ያለመ ጥብቅ የባህር ላይ እገዳ መጣሉን ይፋ አድርጓል። ይህ ወታደራዊ እርምጃ የኢራንን ኢኮኖሚ አንገት ለማስያዝ የታለመ ሲሆን በዓለም የነዳጅ ገበያ ላይም ከፍተኛ መዘዝ ሊያስከትል እንደሚችል ተሰግቷል። በይፋዊ መግለጫው መሰረት ከ70 በላይ ግዙፍ የነዳጅ ማጓጓዣ መርከቦች የኢራን ወደቦችን ለቀው እንዳይወጡ ወይም ወደቦቹ እንዳይገቡ ተደርገዋል። እነዚህ መርከቦች በጥቅሉ ከ166 ሚሊዮን በርሜል በላይ ድፍድፍ ነዳጅ የመጫን አቅም ያላቸው ሲሆን ይህም በገንዘብ ሲተመን ከ13 ቢሊዮን ዶላር በላይ እንደሚሆን ተገምቷል። ይህ እገዳ የኢራን መንግስት ከወሳኝ የውጭ ምንዛሪ ገቢው እንዲቋረጥ በማድረግ ከፍተኛ የኢኮኖሚ ጫና ውስጥ ይከተዋል። የዚህ ዘመቻ ስኬት የተረጋገጠው ከ15000 በላይ ወታደሮች፣ ከ200 በላይ የጦር አውሮፕላኖች እና ከ20 በላይ የጦር መርከቦች በተቀናጀ ተሳትፎ ነው። የእገዳው መዘዝ በኢራን ኢኮኖሚ ላይ ከባድ እንደሚሆን የሚጠቁሙ ትንታኔዎች ብቅ እያሉ ነው። ተንታኙ ኤላ ካንታን እንዳመላከተው ይህ እርምጃ የኢራን ብሔራዊ ገንዘብ ወይም ሪያል ዋጋ እንዲያሽቆለቁል ከማድረጉም ባሻገር መንግስት ለወታደሮቹ ደሞዝ መክፈል እስከሚያቅተው ድረስ ሊዳከም ይችላል። በአጠቃላይ ይህ የባህር ላይ እገዳ በሁለቱ ሀገራት መካከል ለረጅም ጊዜ የቆየው የፖለቲካ ፍጥጫ ወደ ግልጽ የኢኮኖሚ ጦርነት የተቀየረበት ወሳኝ ምዕራፍ መሆኑን ያሳያል።
ክሬምሊን በምዕራባውያን ሚዲያዎች ላይ በሩን ዘጋ። የሞስኮ የድል ቀን ሰልፍና ሚዲያውም ውጥረት ውስጥ ገቡ። በዓለም አቀፍ ደረጃ በጉጉት የሚጠበቀውንና የሩሲያ የጦር ኃይል ግርማ ሞገስ የሚንጸባረቅበትን ታሪካዊ የድል ቀን ወታደራዊ ትርኢት ለመዘገብ ዝግጅታቸውን አጠናቀው የነበሩ ታላላቅ የውጭ ሀገር ሚዲያዎች በክሬምሊን ድንገተኛ ውሳኔ የዘገባ ፈቃዳቸውን ተነጥቀዋል። እንደ ደር ስፒገል መረጃ የሞስኮው አስተዳደር እርምጃ ኢላማ ያደረገው ከምዕራቡ ዓለምና አጋሮቻቸው የተውጣጡ ግዙፍ የዜና ተቋማትን ነው። የዚህ ክልከላ ሰለባ የሆኑት የጀርመኖቹ አንጋፋ ተቋማት ኤአርዲ እና ዜድዲኤፍ፣ የእንግሊዙ ስካይ ኒውስ፣ የፈረንሳዩ የዜና ወኪል ኤኤፍፒ፣ የጣሊያኑ ራይ እንዲሁም የጃፓኑ ኤንኤችኬ ናቸው። ይህ ድርጊት ከሩሲያና ከምዕራቡ ዓለም የሻከረ የፖለቲካ ግንኙነትና ጂኦፖለቲካዊ ሽኩቻ አኳያ የሚታይ ነው። የፖለቲካ ውጥረት በዲፕሎማሲው እና በጦር ሜዳው ብቻ ሳይወሰን የመረጃ ፍሰቱንና የሚዲያው ዓለም የጦርነቱ ወይም የኢንፎርሜሽን ጦርነት አውድማ እንዳደረገው በግልጽ ያሳያል። ለምን እንዲህ ሆ ቢሉ ሩሲያን በጠላትነት ለፈረጁና ማዕቀብ ለጣሉ ሀገራት ሚዲያዎች ሩሲያ ብሔራዊ ኩራቷን በምታሳይበት ታላቅ መድረክ ላይ ምን ሰርተው ይገኛሉ የሚል ነው። በሌላ በኩል የሩሲያ መዲና ሞስኮ ሰማይ በድሮን መንጋና በአየር መከላከያ ፍንዳታዎች ብርሃን ተሞልቶ ሲያድር የዩክሬንና የሩሲያ ጦርነት ወደ አዲስ እጅግ ዘመናዊና አደገኛ ምዕራፍ መሸጋገሩን በግልጽ አሳይቷል። የጦርነቱ አውድማ ከሩቅ የድንበር ግንባሮች አልፎ ወደ ሀያላኑ ከተሞች እምብርት ዘልቆ ገብቷል። የሞስኮ ከንቲባ ሰርጌይ ሶቢያኒን ወደ ከተማዋ ያቀኑ ከ50 በላይ ድሮኖች በአየር መከላከያ መመታታቸውን ሲገልጹ፣ የሩሲያ መከላከያ ሚኒስቴር በበኩሉ በአንድ አዳር ብቻ 95 የዩክሬን ድሮኖችን በመላው ሩሲያ ማክሸፉን አስታውቋል። ይህ ክስተት ከተማዋን በድንጋጤ ከማሸበሩም ባለፈ የተመቱ ድሮኖች ስብርባሪ በመኖሪያና በንግድ ህንፃዎች ላይ ውድመት አድርሷል። ይህ ያልተጠበቀና መጠነ ሰፊ የድሮን ጥቃት የተከሰተው ሩሲያ በዓመቱ በታላቅ ድምቀት የምታከብረውን የድል ቀን ወታደራዊ ትርኢት በቀይ አደባባይ ለማካሄድ በዋዜማ ላይ ባለችበት ወሳኝ ሰዓት ነው። የጥቃቱ የስነ ልቦናዊ ተጽዕኖ እጅግ የገዘፈ ከመሆኑ የተነሳ በሩሲያ የጦር ታሪክ ውስጥ ለ20 ዓመታት ታይቶ በማይታወቅ ሁኔታ ወታደራዊ ሰልፉ ቅርጹን እንዲቀይር አስገድዶታል። የክሬምሊን ባለስልጣናት ክብራቸውን ከማሳየት ይልቅ ደህንነታቸውን ማስቀደም ግድ ሆኖባቸው በሰልፉ ላይ ከባድ ታንኮች፣ አውዳሚ ሚሳኤሎችና የታጠቁ የጦር ተሽከርካሪዎች እንዳይሳተፉ አድርገዋል። የሩሲያ መንግስት ይህንን ውሳኔ በዩክሬን የሽብር ስጋት ምክንያት የተወሰደ የጥንቃቄ እርምጃ ነው ቢልም ነፃ ወታደራዊ ተንታኞች ግን እውነታው ከዚህ የጠለቀ መሆኑን ያስረዳሉ። በአደባባይ ላይ ለእይታ የተደረደሩ ከባድ የጦር መሳሪያዎች ለዩክሬን አጥፍቶ ጠፊ ድሮኖች እጅግ ቀላልና ማራኪ ኢላማ ስለሚሆኑ ጥቃት ቢፈጸም ሊያስከትል የሚችለውን ኪሳራ ለመሸሽ የተደረገ ስልታዊ ማፈግፈግ ነው። በአሜሪካ ኢራንና የተባበሩት አረብ ኤምሬቶች መካከል የተኩስ ልውውጥ ቢደረግም የተኩስ አቁም አሁንም እንደጸና መሆኑን ትራምፕ ገለጹ። በዓለማችን የጂኦፖለቲካዊ ትኩሳት ማዕከል በሆነው በሆርሙዝ የባህር ወሽመጥ አካባቢ አሜሪካና ኢራን እጅግ አደገኛ የሆነ ወታደራዊ ትርኢትና የዲፕሎማሲያዊ ገመድ ጉተታ እያካሄዱ ይገኛሉ። ውጥረቱ ከባህር ወለል አንስቶ እስከ አየር ጠፈር ድረስ የተዘረጋ ሲሆን የተባበሩት አረብ ኤምሬቶችም የዚህ እሳት ወላፈን ሰለባ መሆኑ አልቀረም። ይህ ውስብስብና አስፈሪ ክስተት በአንድ በኩል ዘመናዊ የጦር መሳሪያዎች የሚፋለሙበት የሞት አውድማ ሲሆን፣ በሌላ በኩል ደግሞ የዓለምን ኢኮኖሚ በተለይም የነዳጅ ገበያን በእጅጉ የሚያናውጥ ክስተት ሆኗል። የግጭቱ ማዕከል የሆነው የሆርሙዝ ሰርጥ የዓለማችንን 20 በመቶ የነዳጅና የፈሳሽ ጋዝ ፍሰት የሚያስተናግድ እጅግ ጠባብ 21 ማይልስ ብቻ የሆነና ስትራቴጂካዊ የባህር በር ነው። በዚህ ጠባብ የውሃ ላይ ኮሪደር ውስጥ 3 ግዙፍ የአሜሪካ የባህር ኃይል የጦር መርከቦች ጉዟቸውን ሲያደርጉ የኢራን ኃይሎች ያልታሰበና የተቀናጀ ጥቃት ከፍተዋል። የኢራን የጥቃት ስልት እጅግ የተጠናና የማጥለቅለቅና የማዳከም ወታደራዊ ዶክትሪንን የተከተለ ነበር። በመጀመሪያው ዙር ኢራን የጠላትነትን ራዳር ለማደናገር እና የመከላከያ አቅምን ለማዳከም በሚል በውሃ ወለል ላይ እጅግ ዝቅ ብለው የሚበሩትን ኑርና ቀደር የተሰኙ ክሩዝ ሚሳኤሎችን እንዲሁም መንጋ በሆኑ የሻሄድ አጥፍቶ ጠፊ ድሮኖችን አሰማርታለች። እነዚህ መንጋ ድሮኖች እና ሚሳኤሎች የአሜሪካንን መርከቦች ጸረ አየር መከላከያ ስርዓት በማስጨነቅ ጥይት እንዲባክኑና ትኩረታቸው እንዲከፋፈል ለማድረግ የታለሙ ናቸው። ይህ ትኩረት የማስቀየር ስራ ከተሰራ በኋላ ኢራን ዋነኛ የተባሉትን እና እጅግ አደገኛ የሆኑትን የባለስቲክ ሚሳኤሎቿን ተኩሳለች። ከነዚህም ውስጥ መርከብ ሰባሪ በመባል የሚታወቀውና ግማሽ ቶን የሚመዝን ፈንጂ ተሸክሞ በድምፅ ፍጥነት ከማክ 3 እስከ 4 ወደ
ኢላማው የሚምዘገዘገው ሀሊጅ ፋርስ ወይም የፋርስ ባህረ ሰላጤ የተሰኘው ሚሳኤል ይገኝበታል። በተጨማሪም የጠላትን ራዳር በማሳወር እና አጠቃላይ የመርከቧን አካል በማውደም የሚታወቁት ሆርሙዝ 1 እና ሆርሙዝ 2 ሚሳኤሎች የዚህ አስፈሪ ጥቃት አካል ነበሩ። የዚህ የተቀናጀ ጥቃት ዓላማ ራዳርን ማሳወር፣ መከላከያን ማላሸቅና በመጨረሻም ኢላማን ሙሉ በሙሉ ማውደም የሚል ነው። ይሁን እንጂ ዩናይትድ ስቴትስ ይህን ጥቃት በተመለከተ የምታቀርበው ትርክት ከኢራን ፍጹም የተለየ ነው። ፕሬዝዳንት ዶናልድ ትራምፕ ክስተቱን ተከትሎ በሰጡት መግለጫ ሶስቱም የአሜሪካ የጦር መርከቦች ከዚህ የእሳት ዝናብ ውስጥ ያለምንም ጭረት በሰላም ማለፋቸውን አረጋግጠዋል። አሜሪካ የተጠቀመችው ዘመናዊ የራዳር እና የኤሌክትሮኒክስ የጦር ስርዓት ከተተኮሱት ዘመናዊ ጸረ ሚሳኤሎች ጋር ተዳምሮ የኢራንን ጥቃት ሙሉ በሙሉ ማክሸፍ መቻሉ ተገልጿል። ትራምፕ በንግግራቸው የኢራንን ድሮኖች ቢራቢሮዎች ወደ መቃብራቸው እንደሚወድቁ ሁሉ ወደ ውቅያኖሱ ግርጌ ሰጥመዋል በማለት የጥቃቱን ከንቱነት በዘይቢያዊ አገላለጽ አጣጥለውታል። በተጨማሪም አሜሪካ በወሰደችው የአጸፋ እርምጃ ጥቃቱን ያደረሱትን የኢራን ትናንሽ ጀልባዎች ሙሉ በሙሉ ማውደሟንና የብረት ግንብ የሆነው የባህር ኃይሏ አሁንም አካባቢውን በንቃት እየጠበቀ መሆኑን አስታውቀዋል። የዚህ ውጥረት ማዕበል በባህር ላይ ብቻ የተወሰነ አልነበረም። የተባበሩት አረብ ኤምሬቶች ሰማይ በኢራን ሚሳኤሎችና ድሮኖች እንዲሁም በኤምሬትስ የጸረ አየር መከላከያ ስርዓቶች ፍልሚያ በብርሃን ተሞልቶ አምሽቷል። የኤምሬትስ መከላከያ ሚኒስቴር የሀገሪቱ አየር መከላከያ ስርዓት ከኢራን የመጡትን ባለስቲክና ክሩዝ ሚሳኤሎች እንዲሁም ድሮኖች በተሳካ ሁኔታ እየመከተ መሆኑን በማሳወቅ ህዝቡ በደህንነት ስፍራዎች እንዲቆይ ማሳሰቢያ ሰጥተዋል። ይህ የሚያሳየው የሆርሙዝ ሰርጥ ግጭት በቀላሉ አድማሱን በማስፋት የባህረ ሰላጤውን ሀገራት በአጠቃላይ ወደ ለየለት ጦርነት ሊያስገባቸው እንደሚችል ነው። የሚገርመውና የፖለቲካውን ዓለም ውስብስብነት በጉልህ የሚያሳየው ጉዳይ ይህ ሁሉ ተኩስና ፍንዳታ እየተካሄደ ባለበት በአሁኑ ሰዓት ሁለቱ ሀገራት የተኩስ አቁም ስምምነት ላይ ነን ማለታቸው ነው። ፕሬዝዳንት ትራምፕ በአንድ በኩል ኢራን መሪዎች እብዶች ናቸው እያሉ ቢኮንኑም በሌላ በኩል ግን አሁንም የዲፕሎማሲ በሮች ክፍት መሆናቸውንና ድርድሩ እየተካሄደ መሆኑን አልሸሸጉም። አሜሪካ ያቀረበችው የሰላም ሐሳብ ኢራን የኒውክሌር መርሃ ግብሯን እንድታቆምና የሆርሙዝን ባህረ ሰላጤ ክፍት እንድታደርግ የሚጠይቅ ነው። ትራምፕ ኢራን መቼም ቢሆን የኒውክሌር ጦር መሳሪያ እንደማይኖራት ታውቃለች፣ ተስማምታለችም በማለት ስምምነቱ በማንኛውም ቀን ሊፈረም እንደሚችል ያላቸውን ተስፋ ገልጸዋል። ኢራን በበኩሏ በአሜሪካ የቀረበውን የሰላም እቅድ ገና እየገመገመችው መሆኑን ብትገልጽም አሜሪካ የተኩስ አቁሙን በመጣስ በቄሽም ደሴትና በነዳጅ ጫኝ መርከቦቿ ላይ ጥቃት አድርሳለች ስትል ትወነጅላለች። የዚህ ጦርነት የቃላት ምልልስ ቀጥተኛ ገፈት ቀማሽ የሆነው የዓለም ኢኮኖሚ ነው። ውጥረቱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ፍጥነት በማሻቀብ አንድ በርሜል $100 በላይ ገብቷል። በቅርቡ አንድ የቻይና የነዳጅ ጫኝ መርከብ በአካባቢው ጥቃት መድረሱ ደግሞ የንግድ መስመሩ ምን ያህል አደገኛ እንደሆነ አረጋግጧል። ምንም እንኳን የፋይናንስ ገበያውና ዓለም አቀፉ ማህበረሰብ ግጭቱ በአጭር ጊዜ በዲፕሎማሲያዊ መፍትሄ ሊቋጭ ይችላል የሚል ተስፋ ቢሰንቅም መሬት ላይ ያለው እውነት ግን እጅግ አሳሳቢ ነው። በሆርሙዝ የባህር ወሽመጥና በተባበሩት አረብ ኤምሬቶች ሰማይ ላይ እየታየ ያለው ክስተት የዓለምን ሰላም በክር ላይ እያንጠለጠለው ይገኛል። በዘመናዊ ቴክኖሎጂ የታገዘው የኢራን የማጥቃት ስትራቴጂና የማይበገር የተባለው የአሜሪካ የመከላከል አቅም ፊት ለፊት የተላተሙበት ይህ አውድማ ከወታደራዊ ትርኢትነት አልፎ ፖለቲካዊ መልእክት ማስተላለፊያ መድረክ ሆኗል። የኒውክሌር ስምምነት ውይይቶችና የተኩስ አድማጮች በሚሳኤል ጩኸት በሚስተጓጎሉበት በዚህ ቀጠና አንዲት ትንሽ ስህተት ወይም ያልተገመተች የተኩስ ልውውጥ አካባቢውን ወደማይመለስበት የጥፋት አዘቅት ሊከተው ይችላል። የዓለም አይን እና ጆሮ በጥቂት ማይሎች ርቀት ላይ በሚገኙት የጦር መርከቦችና በድርድር ጠረጴዛው ላይ አርፈዋል። በጀርመን ባንክን ላይ የተቀናጁ ዘራፊዎች ኢላማ ማድረጋቸው ተሰማ። በምዕራባዊ ጀርመን ራይንላንድ ፓላቲኔት ግዛት ውስጥ በምትገኘውና የተረጋጋ የዕለት ተዕለት እንቅስቃሴዋ በምትታወቀው ሲንዚንግ ከተማ የጠዋት ጸጥታ ባልታወቀ ክስተት ተናግቷል። በከተማዋ እምብርት በሚገኝ አንድ የባንክ ቅርንጫፍ ውስጥ የተከሰተው የአጋቾችና የታጋቾች አስጨናቂ ድራማ የጸጥታ ኃይሎችን በተጠንቀቅ ያቆምና የነዋሪውን ልብ ያንጠለጠለ አሳሳቢ ጉዳይ ሆኗል። ፖሊስ ባወጣው መግለጫ መሰረት አጥቂዎቹ ከአንድ በላይ መሆናቸው የተገመተ ሲሆን ይህ አጋጣሚ ተራ የወንጀል ድርጊት ሳይሆን በቡድን የተቀናጀና በከፍተኛ ሁኔታ የታቀደ ጥቃት መሆኑን በግልጽ ያሳያል። በዚህ አስደንጋጭ ክስተት ውስጥ እጅግ ትኩረት የሚስበውና የጥቃቱን ባህሪ ፍንትው አድርጎ የሚያሳየው ከታጋቾቹ መካከል የጥሬ ገንዘብ ማመላለሻ ተሽከርካሪ አሽከርካሪ መገኘቱ ነው። ይህ መረጃ አጥቂዎቹ ባንኩን ኢላማ ያደረጉት በድንገት ሳይሆን ከፍተኛ መጠን ያለው ጥሬ ገንዘብ ወደ ባንኩ በሚገባበት ወይም ከባንኩ በሚወጣበት ወሳኝ ሰዓት ላይ መሆኑን ያስገነዝባል። ድርጊቱ የታቀደ የባንክ ዘረፋ ሙከራ እንደነበርና
ሆኖም ዘረፋው በተለያዩ ምክንያት ሲከሽፍ ወይም የጸጥታ ኃይሎች ፈጥነው ሲደርሱ ወንጀለኞቹ ማምለጫ ሲያጡ በውስጥ የሚገኙትን ሰራተኞችን፣ ደንበኞችን እና የገንዘብ አጓጓዡን በማገት የራሳቸውን ሕይወት ለማትረፍና ለመደራደር የሚያስችል ስልት እንደተጠቀሙ የሁኔታው አውድ ያስረዳል። በባንኩ ግድግዳዎች ውስጥ የታጠቁ አጥቂዎችና በድንጋጤ የተዋጡ ንጹሐን ዜጎች በአንድነት ተቆልፎባቸው የሚገኙበት ይህ ቅጽበት ከፍተኛ የስነልቦና ጫና የሚንጸባረቅበት አውድማ ነው። የጀርመን ፖሊስ አሁን ላይ ሁኔታውን የተረጋጋ በማለት መግለጹ በችግር አስተዳደር እና በአጋጅ ታጋጅ ድርድር ሳይንስ ውስጥ ትልቅ ትርጉም አለው። ይህ ቃል አደጋው ሙሉ በሙሉ አብቅቷል ማለት ሳይሆን የተኩስ ልውውጥ ሆነ ተጨማሪ የኃይል እርምጃ አለመኖሩን፣ አጥቂዎች በቁጥጥር ስር በዋለ የተወሰነ ቦታ መታገታቸውንና የፖሊስ አደራዳሪዎች ከወንጀለኞቹ ጋር ግንኙነት ጀምረው ሊሆን እንደሚችል የሚያሳይ ነው። ፖሊስ ሁኔታው ወደ ደም መፋሰስ እንዳያመራ በማሰብ በባንኩ ዙሪያ ሰፊ ከበባ በማድረግ ከፍተኛ የሆነ የጸጥታ ማስከበር ኦፕሬሽን ጀምረዋል። ይህ ስትራቴጂክ የከበባ እርምጃ ሁለት አበይት ዓላማዎች አሉት። አንደኛው አጥቂዎቹ ምንም አይነት የማምለጫ ቀዳዳ እንዳያገኙ ማድረግ ሲሆን፣ ሁለተኛውና ዋነኛው ደግሞ ከባንኩ ውጪ ለሚገኙ የከተማዋ ነዋሪዎችና መንገደኞች ምንም አይነት የደህንነት ስጋት እንዳይኖር ዋስትና መስጠት ነው ተብሏል። በመሆኑም ህብረተሰቡ ከተከለከለው ክልል ውጪ ስጋት እንደሌለበት ፖሊስ ማረጋገጫ ሰጥቷል። የሲንዚንግ ከተማ ክስተት የፋይናንስ ተቋማት ደህንነት ምን ያህል ፈታኝ እንደሆነ የሚያሳይ ህያው ማሳያ ነው። ባንኮች ምንም ያህል በዘመናዊ የደህንነት ካሜራዎች፣ ጠንካራ የካዝና ስርዓቶችና የቴክኖሎጂ ቁሶች ቢታጠሩም የሰውን ህይወት እንደ መደራደሪያ ካርድ ከሚጠቀሙ የቆረጡ ወንጀለኞች ሙሉ በሙሉ ነፃ መሆን እንዳልቻሉ ይህ አጋጣሚ ያስገነዝባል። አሁን ላይ የሁሉም አይንና ጆሮ ያረፈው በጀርመን ልዩ የጸጥታ ኃይሎች የድርድር ክህሎትና ታክቲካዊ ብቃት ላይ ነው። የንጹሐን ዜጎችን ህይወት ያለምንም ጉዳት ለማትረፍና ወንጀለኞቹን ለህግ ለማቅረብ የሚደረገው ይህ የሰዓታት የትዕግስት ፍልሚያ የጸጥታው ኃይሎቹን ሙያዊ ጥበብ የሚፈትን እጅግ ፈታኝ ምዕራፍ ነው። መላው የከተማዋ ነዋሪዎችም ሆነ የሚዲያው ማህበረሰብ ይህ በገንዘብ ምክንያት የተጠነሰሰና በሰው ህይወት ላይ ቁማር እየተጫወተ ያለ አስጨናቂ የባንክ ውስጥ ድራማ ያለምንም የህይወት መስዋዕትነት በሰላማዊ መንገድ እንዲቋጭ በከፍተኛ ጉጉትና ስጋት እየተጠባበቁት ይገኛሉ። በኢትዮጵያና ሱዳን ድንበር ያንዣበበው የጦርነት ዳመና የቀንዱን ቀውስ የሚያባብሰው አዲሱ የጂኦፖለቲካዊ መፈጠሩ ተመላከተም። በአፍሪካ ቀንድ የፖለቲካና የጸጥታ ጠፈር ላይ ዳግም ጥቁር ደመና እያንዣበበ ይገኛል። ለዘመናት በባህል በንግድና በደም ትስስር የተሳሰሩት የኢትዮጵያና የሱዳን ህዝቦች ዛሬ ድንበራቸው የሰላም ሸማ መሆን ቀርቶ የጦርነት ነጋሪት የሚጎሰምበት አውድማ እየመሰለ መጥቷል። በሁለቱ ሀገራት አዋሳኝ ድንበሮች ላይ የተፈጠረው አዲስ ወታደራዊ ውጥረትና መቃቃር ቀድሞውንም በእሳት ቀለበት ውስጥ የሚገኘውን የቀንዱን ቀጠና ወደ ባሰ ማጥ ሊዘፍቀው እንደሚችል ዓለም አቀፍ የፖለቲካ ተንታኞች ስጋታቸውን በመግለጽ ላይ ናቸው። የዚህ ወታደራዊ ማገርሸት ማዕከል የሆኑት በዋናነት የብሉ ናይል ግዛትና ለዓመታት የይገባኛል ጥያቄ ሲነሳበት የቆየውና በወታደራዊ ግጭቶች የሚታወቀው የአልፋጋሻ ለም መሬት ናቸው። የሱዳን ጦር በእነዚህ ስትራቴጂካዊ ቦታዎች ላይ ያልተለመደ የኃይል ክምችት እያደረገ መሆኑ የውጥረቱ ማሳያ ሆኗል። ከመደበኛ እግረኛ ጦር ባሻገር የሱዳን መንግስት የጸረ አውሮፕላን መከላከያ መሳሪያዎችን ወደ ድንበሩ ማስጠጋቱ ውጥረቱ ከቃላት ምልልስ አልፎ ወደ ለየለት አየርና ምድር ወለድ ጦርነት ሊያመራ ይችላል የሚለውን ስጋት አጉልቶታል። ይህ አይነቱ ከባድ የጦር መሳሪያ ስምሪት ሱዳን ከኢትዮጵያ በኩል ሊሰነዘር ይችላል ብላ ለምታስበው የአየር ላይ ጥቃት ቅድመ ዝግጅት እያደረገች መሆኗን ፍንትው አድርጎ ያሳያል። የሱዳን መንግስት ለዚህ ወታደራዊ እርምጃው በምክንያትነት የሚያነሳው ዋነኛ ጉዳይ የካርቱም የውስጥ ፖለቲካ ቀውስ ነው። ላለፉት 3 ዓመታት ሱዳንን መፈናፈኛ ያሳጣትና ሀገሪቱን ወደ ውድቀት አፋፍ የገፋት አውዳሚ የእርስ በእርስ ጦርነት የዚህ የድንበር ውጥረት ዋነኛ መጠንጠኛ ነው። የጀነራል አብደል ፈታህ አልቡርሃን ወታደራዊ መንግስት ኢትዮጵያ በሱዳን ለሚንቀሳቀሱ አማጽያን በተለይም የፈጣን ድጋፍ ሰጪ ኃይሎች RSF የሎጂስቲክስ እና ሌሎች ድጋፎችን እየሰጠች ነው የሚል ከባድ ክስ አቅርቦባታል። ይህ ክስ በሱዳን እይታ ኢትዮጵያን ከጎረቤትነት አልፎ የሱዳንን ሉዓላዊነት እንደሚፈታተን አካል እንድትቆጠር አድርጓታል። ይህ የክስ ዶፍ በኢትዮጵያ ላይ ብቻ የተወሰነ አይደለም። የሱዳን ወታደራዊ አመራሮች ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር በማበር በሱዳን የውስጥ ጉዳይ እጃቸውን አስገብተዋል በማለት ይወነጅላሉ። የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ያላት ጂኦፖለቲካዊ ፍላጎትና ተጽዕኖ በስፋት በሚነገርበት በዚህ ወቅት ይህ ክስ ጉዳዩን ከሁለትዮሽ ግጭት አውጥቶ የቀጠናዊ የውክልና ጦርነት ወይም ፕሮክሲ ዋር መልክ እንዲይዝ አድርጎታል። ይሁን እንጂ
ኢትዮጵያም ሆነች የተባበሩት አረብ ኤምሬትስ ይህንን የሱዳንን ክስ መሰረተ ቢስና ከእውነት የራቀ በማለት በጽኑ አስተባብለዋል። ኢትዮጵያ በበኩሏ የሱዳን ሰላም የራሷ ሰላም መሆኑን በተደጋጋሚ በመግለጽ ጣልቃ ገብታለች የሚለውን ትርክት የሱዳን መንግስት የራሱን የውስጥ ውድቀት ወደ ውጭ ለማላከክ የሚጠቀምበት የፖለቲካ ማዘናጊያ አድርጋ ነው የምትወስደው። በዚህ የዲፕሎማሲና የወታደራዊ ሽኩቻ መሃል የውጥረቱን እሳት ይበልጥ ያቀጣጠለው በቅርቡ ይፋ የሆነው የዩኤል ዩኒቨርሲቲ ጥናት ነው። ይህ ጥናት ኢትዮጵያ በዘር ማጥፋት ወንጀል ከሚጠረጠሩ የሱዳን ሚሊሻዎች ጋር ግንኙነት አላት የሚል ድምዳሜ ላይ መድረሱ በኢትዮጵያ ላይ ዓለም አቀፍ የዲፕሎማሲ ጫና እንዲፈጠር በር ከፍቷል። የጥናቱ ሪፖርት መውጣት ለሱዳን ወታደራዊ መንግስት ክሴ እውነት ነው የሚል የሞራል ስንቅ የሰጠው ሲሆን፣ በሌላ በኩል ደግሞ ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ ሊያጠለሽ የሚችል ከፍተኛ ፈተና ሆኖባታል። ከዚህም ባሻገር የዘመናዊ ጦርነት መገለጫ የሆነው የድሮን ቴክኖሎጂ በዚህ ውጥረት ውስጥ የራሱን ሚና እየተጫወተ ነው። ሱዳን በቅርቡ በግዛቷ ላይ ለደረሰባት የድሮን ጥቃት ቀጥታ ጣቷን የቀሰረችው ወደ አዲስ አበባ ነው። ይህ የድሮን ጥቃት ክስ ሱዳን በድንበሯ ላይ የጸረ አውሮፕላን መሳሪያዎችን ለምን እንዳሰማራች በግልጽ የሚያስረዳ ነው። የድሮን ጦርነት ባህሪ ድንበር ዘለልና ፈጣን በመሆኑ አነስተኛ የድንበር ግጭቶችን በአጭር ጊዜ ውስጥ ወደ አጠቃላይ ጦርነት የመቀየር አቅም አለው። እነዚህ ሁሉ ክስተቶች ሲደመሩ የሚፈጥሩት ምስል እጅግ አሳሳቢ ነው። ዓለም አቀፍ ተመልካቾችና የሰላም ተቋማት እንቅልፍ ያጣበት ዋነኛው ምክንያት ይህ በድንበር ላይ የተከማቸው የወታደራዊ ኃይል በአጋጣሚ ወይም በስህተት ተኩሶ ወደ ለየለት ጦርነት ካመራ በአፍሪካ ቀንድ የሚኖረው መዘዝ የከፋ መሆኑን በመገንዘባቸው ነው። የአፍሪካ ቀንድ ቀድሞውንም በሶማሊያ የውስጥ አለመረጋጋት፣ በቀይ ባህር የጂኦፖለቲካዊ ሽኩቻ እንዲሁም በየሀገራቱ ባሉ የውስጥ ፖለቲካዊና ኢኮኖሚያዊ ቀውሶች የተተበተበ ነው። በዚህ ላይ በሁለት ትልልቅና ስትራቴጂካዊ አገራት መካከል በኢትዮጵያና ሱዳን የሚፈጠር ማናቸውም አይነት ክፍት ጦርነት የቀጠናውን የጸጥታ መዋቅር ሙሉ በሙሉ ሊያፈርስ ይችላል። በሚሊዮን የሚቆጠሩ ዜጎችን ለስደት ለረሃብና ለእልቂት የሚዳርግ የሰብአዊ ቀውስ ሊያስከትልም ይችላል። በኢትዮጵያና ሱዳን ድንበር ላይ እየታየ ያለው ወታደራዊ ማገርሸት የሁለት ሀገራት የድንበር ይገባኛል ጥያቄ ብቻ ሳይሆን የተወሳሰበ የውስጥ ፖለቲካዊ ቀውስ፣ የቀጠናዊ የኃይል ሚዛን ፍላጎትና የውክልና ጦርነት መገለጫ ነው። የሱዳን የኃይል ማከማቸት፣ የኢትዮጵያ የዲፕሎማሲ መከላከያ እንዲሁም የውጭ ተዋንያን ተሳትፎ ውጥረቱን እጅግ ውስብስብ አድርጎታል። መፍትሄው ያለው በጦር መሳሪያ አፈሙዝ ላይ ብቻ ሳይሆን በሰላማዊ የዲፕሎማሲ ጠረጴዛ ላይ መሆኑን ሁለቱም ሀገራት ሊገነዘቡ ይገባል። ዓለም አቀፉ ማህበረሰብም በተለይም የአፍሪካ ህብረትና የኢጋድ አባል ሀገራት ይህ የጦር ደመና ሳይዘንብና ቀጠናውን በደም ጎርፍ ሳያጥለቀልቀው በፊት የሰላምና የሽምግልና ጥረታቸውን በእጥፍ ሊያሳድጉ ይገባል። ጦርነት ለመጀመር ቀላል፣ ለማቆም ግን ትውልድ የሚፈጅ ጠባሳ ጥሎ የሚያልፍ ክስተት መሆኑን የታሪካችን ድርሳናት ሕያው ምስክሮች ናቸው። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ